In the last hour, Iran has announced that it's closing the Strait of Hormuz again, less than 24 hours after declaring the waterway open. በጦርነት ውስጥ የሚገኘው የአማራ ክልል ቱሪዝም በዚህ ሰዓት በምን ሁኔታ ውስጥ ይገኛል? ቢሊዮን ብሮች በጦርነት ውስጥ ወደሚገኘው አማራ ክልል በቱሪዝም መልክ እየፈሰሰ ነው ተብሏል። ዝርዝሩን እንመለስበታለን። ግማሽ ይቅርታን አንቀበልም። በጠቅላይ ሚኒስትር አብይና በፕሬዝዳንት ሙስጠፌ መካከል ልዩነት ለመፍጠር ያደረገው ሙከራ አልተሳካም። በመላው ሶማሌ ክልል ተቃውሞ እየወረደባቸው የሚገኘውን የቀድሞው ፕሬዝዳንት አብዲሌን ጉዳይም በዜናችን እንመለከታለን። ከዚህ ውጪ የዩሮ ቦንድ አበዳሪዎች የኢትዮጵያ መንግስት ሊከሱ ነው መባሉን ሰምተናል፣ እንመለከተዋለን። የኢራን አብዮታዊ ዘብ ሆርሙዝ መተላለፊያ ሰርጥን እንደገና በድጋሚ ዘግቶታል። መርከቦችን በተኩስ እንዲቆሙ መደረጋቸው በመካከለኛው ምስራቅ አዲስ ስጋትን ቀስቅሷል፣ እንመለስበታለን። የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ የሰዓቱ ዜናችን ነው ተጀመረ። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። ወደ ቀዳሚ ጉዳያችን እናምራ። በጦርነት ውስጥ ከሚገኘው የአማራ ክልል ቱሪዝም ሴክተር ያልተጠበቀ ዜና ተሰምቷል። ወደ ክልሉ በቱሪዝም ዘርፍ በኩል በቢሊዮን የሚቆጠር ገንዘብ እየገባ ነው ተብሏል። በክልሉ በ9 ወራት ውስጥ ከቱሪዝም 12.3 ቢሊዮን ብር ገቢ መገኘቱን የቱሪዝምና ስፖርት ቢሮ ይፋ አድርጓል። በአማራ ክልል የሚገኙ ታሪካዊ፣ ተፈጥሯዊና ሃይማኖታዊ ቱሪስት መዳረሻዎችን 15 ሚሊዮን 995 ሺህ በላይ በሚሆኑ የአገር ውስጥና የውጭ ሀገር ጎብኚዎች መጎብኘታቸው ተጠቁመዋል። ከነዚህ ውስጥ 40 በመቶ የሚሆኑት ተጓዦች ለዘመድ ጥየቃ ወደ ክልሉ ያቀኑ ሲሆን 37 በመቶ የሚሆኑት ደግሞ ለረፍትና ለመዝናናት የተጓዙ ቱሪስቶች ናቸው ተብሏል። ቀሪዎቹ ጎብኚዎች ለተለያዩ ሃይማኖታዊ፣ ባህላዊና ለስራ ጉዞ ማድረጋቸውንም የቱሪዝምና ስፖርት ቢሮ አስታውቋል። በቀጣይም የቱሪስት መዳረሻዎችን መሰረተ ልማት በማሟላትና አገልግሎቶችን በማዘመን የጎብኚዎችን ቆይታ ይበልጥ በማራዘም ከዘርፉ የሚገኘውን ጥቅም ለማሳደግ መታቀዱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ወደ ዜናችን ሌላኛው ክፍል እናምራ። ግማሽ ይቅርታን አንቀበልም። በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ሙስጠፌ መሐመድ መሃል ልዩነት ለመፍጠር ያደረገው ሙከራም አልተሳካም። ይህ በመላ ሶማሌ ክልል ተቃውሞ እየወረደባቸው የሚገኘው የቀድሞ ሶማሌ ክልል ፕሬዝዳንት አብዲ መሐመድ ኦማር ላይ እየተሰሙ ከሚገኙ ትችቶች መካከል አንዱ ነው። የክልሉ የቀድሞ ርዕሰ መስተዳድር አብዲሌ ወይንም አብዲ መሐመድ ኦማር ሰሞኑኛ ቃለ ምልልስ በክልሉ ነዋሪዎችና በዲያስፖራ ማህበረሰቡ ዘንድ ቁጣ ቀስቅሰዋል። ይህንን ተከትሎ አንድ የክልሉ ምሁር በሪፖርተር እንግሊዝኛ እትም የጨለማው ዘመን አገዛዝ ሲቃኝ በሚል አርዕስት መነጋገሪያ ጽሑፍ አጋርተዋል። በዚህ ጽሑፋቸው አብዲሌ በክልሉ ለ8 ዓመታት ስልጣን ላይ ሲቆይ በሺዎች የሚቆጠሩ ሰዎችን ሕይወት ለቀጠፈ የጭቆና ስርዓት ሁነኛ መሳሪያ ሆኖ ያገለገለ ሲሉ ገልጸውታል። ጸሐፊው ሶፍ ዑመር በተሰኘ ዩቲዩብ ገጽ ላይ የተላለፈውን ቃለ ምልልስ ውዝግብና ጭንቀት ለመፍጠር ከሚደረግ ሙከራ የላቀ ነው ያሉት ሲሆን በንጹሃን ዜጎች ላይ መጠነ ሰፊ ግድያ በመፈጸምና የግፍ እስር ከሚታወቀው አገዛዙ ሕይወታቸውን ለጥቂት ባቆዩ በርካቶች ዘንድ ህመም እየቀሰቀሰ በቁስላቸው ላይም እንጨት እየሰደደ ነው ሲሉ ጽፈዋል። ለ43 ደቂቃዎች የዘለቀው ይህ የአብዲ ቃለ ምልልስ የተለየ ዓላማ እንዳለውም እኚህ የክልሉ ሊቅ ይናገራሉ። ከነዚህ መካከል የቃለ ምልልስ ሰውየው በዘመኑ ስለፈጸማቸው የወንጀል ክፋቶች በሚገባ ያልተረዳ መሆኑን በግልጽ ያልተገነዘበ እንደሆነ ያሳየበት መሆኑ ነው። ከዚህ ውጪ ባስ ብሎም ለዓመታት በስር የቆየው አብዲ በሰራቸው ወንጀሎች ይጸጸታል፣ ኃላፊነት ይወስዳል፣ እጁ ላይ ለፈሰሰው ደም ተጠያቂ ይሆናል ተብሎ ሲጠበቅ ምንም እንዳልተፈጠረ ሆኖ በድጋሚ ወደ ፖለቲካ መድረክ ራሱን ሪብራንድ አድርጎ ለማቅረብ መሞከሩ ቁጣ ቀስቅሷል ነው ያሉት። የአብዲሌን ወደ ስልጣን የመምጣት እንቆቅልሽ ለመረዳት ቀና የብሔር ፌዴራሊዝምና ዴሞክራታይዜሽን ለመተግበር የገባውን ቃል መፈጸም አቅቶት የወደቀውን የህወሓት አገዛዝ መገንዘብ ያስፈልጋል የሚሉት ጸሐፊው በኢህአዴግ መራሹ መንግስት የሶማሌ ክልል መንግስት ሲገፋና ሲካድ የተከሰተው የህዝብ ቁጣና የትጥቅ ትግል ለራሱ ለመንግስት ክፉኛ ችግር ፈጥሮ እንደነበር የሚያስታውሳሉ። እናም በዚያ ወቅት ህወሓቶች ይፈልጉ የነበረው ሁነኛ የክልል ርዕሰ መስተዳድር ሳይሆን ጨካኝ ተልዕኮ ፈጻሚ ሰው ነበር ሲሉ ማስታውሰዋል። አብዲ ወደ ሶማሌ ክልል ርዕሰ መስተዳድርነት የወጣውም በአቅም በብቃትና በህዝብ ድጋፍ ሳይሆን በወቅቱ በነበረው የደህንነትና የጸጥታ ኃይል ተመልምሎና ተልዕኮ ፈጻሚ ለመሆን ታስበው እርሱም ቃል ገብቶ ነው በማለትም የኋላ ኋላም ክልሉን በእጅ አዙር ለመቆጣጠርና ለሽብር ተግባሩ መሳሪያ ሆኖ ያገለግል ዘንድ የክልሉን ልዩ ኃይል ማደራጀት ችሏልም ነው ያሉት። የሰውየው የፕሬዝዳንትነት ስልጣን በተለመደው አሰራር መሰረት የፖለቲካ ሹመት ሳይሆን በራሱ ህዝብ ላይ ጦርነት ለማወጅና የህወሓትን ጥቅም ለማስጠበቅ ላደረገው አስተዋጽኦ የተደረገለት እጅ መንሻ እንደሆነ ነው የጠቆሙት። ለአብነት ያክልም በአብዲሌ የስልጣን ዘመን አንጋሽ ነበሩ የሚባሉትና በክልሉ የሀብት ዝርፊያ እንደዚሁም የንጹሃን ግድያ የሚወነጀሉት ሟቹ ጀነራል አብርሃ ወልደ ማርያም ወይንም በሚታወቀው ስማቸው ኳርተር አጋርነታቸውን የሰጡበትን አንድ የመድረክ ንግግር እናገራቸው። በዛን ጊዜ የጸጥታ ዘርፍ ከነበረ ፕሬዚዳንት አብዲ መሐመድ ዑመር ተነጋግረናል። ይሄ ነገር እኛ ደጋፍ እንደሆን መጀመሪያ የአብዱ ልጆች ከኔ በላይ ማሰብ የሚችለው አብድ ነው። ስለዚህ ለሶማሌ ህዝብ ከአብድ በላይ እኔ ከአብድ በላይ ሊሰራ አልችልም ማለት
ለሶማሌ ህዝብ መጀመሪያ ከኔ በላይ መስራት ያለበት አብድ ነው። አንድ ነገር በዛን ጊዜ እንሰራለን፣ ግን አንዳንድ ችግር አለ ይስተካከል፣ እናንተም ችግር አላችሁ አስተካክሉ፣ እኛ ማስተካከለን ጥሩ እንሰራለን ብለዋል። ከዛ ችግሮቹ አብድ ሲያምን በዛን ጊዜ ከዛ ወደ እኔ ብዙ መጣ፣ ሽማግሌ መጣ፣ ባለሀብቶችም መጡና ይሄ ፖሊስ ሊጨርሰን ስለሆነ አጥፋልን፣ ሰራዊት ነው የሚሻለን አሉ። አይ ሰራዊት አይሻላችሁም እናገረው አብድ ታያበ ከዛ የመጀመሪያ ቃሉ ምን ተናገረ? እና ከዚህ በኋላ ያለው ንግግር ጸያፍ በመሆኑ ለመቁረጥ ተገደናል። የኚህ ጀነራል ወዳጅ የነበሩት አብዲ ኢሌ በሰሞኑ ቃለ ምልልስ ሶማሌ ቢሆንም ኢትዮጵያ ነኝ ብሔር ስቆጥርም አልገኝም ብሎ ነበር። በሪፖርተር ጋዜጣ ላይ የሰፈረው ጽሁፍ ባለቤት የሆኑት የክልሉ የፖለቲካ ምሁር ይህንን የአብዲ ኢሌን አቋም የእባብ ቆዳ አይነት ብለው ይተቹታል። ጸሐፊው ይቀጥላሉ። አብዲ ኢሌ የሀገርን ፍቅር ለፖለቲካ መተጣጠፍ ዓላማው ተጠቅሞበታል ሲሉ ይተቻሉ። ለዚህ ደግሞ ፕራይሞርዲያሊዝምና ኢንስትሩሜንታሊዝም የተሰኙ ቲዎሪዎችን ያነሳሉ። ልሂቃን የብሔር ማንነትን ለመበየን አንድ ወገን ብሔር ከቋንቋና ከባህል ጋር የተቆራኘ ለውጥ ማንነት ነው ሲሉ እንደሚገልጹ ያነሳሉ። ሌሎች ደግሞ አይ ገዢዎች የብሔር ካርድን የሚመዙት ወደ ስልጣንና ሀብት ማማ ለመውጣት እስከጠቀማቸው ድረስ የሚጠቀሙበት ስልትን ይላሉ። በውስብስቡ የኢትዮጵያ ፖለቲካም ብሔርና ማንነት ለሀብት መቀራመትና ለስልጣን ማግኛ መሰላል ሆነው ያገለግላሉ ባይ ናቸው። ከዚህ አንጻር አብዲ በዚህ ቃለ ምልልሱ ያሰማው አቋም ከስላቅም በላይ ይላሉ። ደጋግሞ ራሱን ከእናቱ ማፀን ሲወለድ ጀምሮ ኢትዮጵያ እንደሆነ ይናገራል። የቀድሞው አወዛጋቢ ፕሬዝዳንት እዚህ ላይ ሀቀኛ ለመሆንም ሲሞክር ይታያል። ራሱን ሀቀኛ ኢትዮጵያ ብሎ ሰይሞ የሌሎች ኢትዮጵያ ሶማሌዎችን ማንነት ግን ጥያቄ ውስጥ እስከ ማስገባትን በመሄድ ጸሐፊው ይህ ከአፓርታይድ መጫወቻ ካርድ የተወሰደ ታክቲክ ነው ይላሉ። በህዝቦች መካከል የዜግነት ደረጃ በማውጣት ራሱን አርበኛ አድርጎ በመሰየምም በስልጣን ዘመኑ ከፈጸማቸው ወንጀሎች ለመደበቅ የሚደረግ ሙከራ ነው በማለት እንደ ጸሐፊው አገላለጽ ይህ ራሱ ሲመራው ከነበረው ህዝብ በመነጠል በሀገር አቀፍ ደረጃ ተቀባይነት የማግኘት የተስፋ መቁረጥ ሙከራ ነው ብለውታል። ለዚህ ደግሞ አንድ የመከፋፈል ትርክት ለመፍጠር እንደሞከረም ከቃለ ምልልሱ አንድ ሀሳብ ነቅሰው ያወጣሉ። እርሱም በሶማሌ ክልልና በፌዴራል መንግስት መካከል የልዩነት ሽብልቅ ለመክተት እንደሞከረ በመጠቆም ይህ ትርክት በአብዲ ብቻ ሳይሆን እርሱን ከጀርባ በሚጠቀሙበት ኃይሎች ወይንም የአብዲ ካምፕ ዘንድም ሲጠቀሙበት ይስተዋላል፣ እንገነዘባለን ይላሉ። ይህ በሶማሌ ክልልና በፌዴራል መንግስቱ መካከል ልዩነት አለ ብሎ መለፈፍ እንግዳ ይሆንና አሳሳች ስልት እንደሆነም ይጠቁማሉ። አብዲ ኢሌም በዚህ ቃለ ምልልሱ ጠቅላይ ሚኒስትር አብይና ከንቲባ አዳነች አቤቤን ለማመስገንና ለማድነቅ የሞከረ ቢሆንም የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድና እያከናወኑት የሚገኘውን ምስጉን ስራ ለመናቅ የሄደበት ርቀት የከፋፍለህ ግዛው ፖለቲካ ህያው ምስክር ማሳያ ነው ብሎታል። የጽሁፉ ባለቤት በዚህ አላበቁም። ሙስጠፋ ብቻውን አይደለም ይላሉ። ፕሬዝዳንቱ የክልሉ ብልጽግና ፓርቲ መሐንዲስ ጭምር ነው። እናም በክልሉ ለታየው ለውጥ የፌዴራል መንግስት ስኬት ከክልሉ መንግስት ሚና የተነጠለ ነው ብሎ ማሰብ ውሃ የማይቋጥር መከራከሪያ ነው ሲሉ ማጣጥለውታል። ይህ ብቻ አይደለም። አብዲ ጠቅላይ ሚኒስትሩን ለማሞገስ የሞከረባቸው ስልቶች ከሁሉ የባሰ ስውት ትርክቶች ናቸው። ምክንያቱም የፌዴራል መንግስቱ አመራር አብዲ ራሱ ተባባሪ ሆኖ አቋቁሞት የነበረውን ስርዓት በጋራ የገረሰሱት ሁለቱን የፌዴራል መንግስቱና የክልሉ አስተዳደርን ያቀፈ ነውና በማለት የፌዴራል መንግስቱ አመራሮች ትክክለኛን መሪና በበግ ልብስ የተደበቀን ተኩላ በሚገባ ለይተው ማወቅ የሚችሉ ናቸው በማለትም ሶማሊያ ክልል ከአብዲ ኢሌ አገዛዝ መገርሰስ በኋላ በዚህ ሰዓት አስተማማኝ ሰላምና የልማት መንገድ ላይ የሚገኝ ነው በማለትም ደምድመዋል። የቀድሞው የሶማሊያ ክልል ፕሬዝዳንት ከሰሞኑ ባደረጉት ቃለ ምልልስ እኔ ቀና ኢትዮጵያ ነኝ ብሎም አነጋጋሪ ቪዲዮዎች ይወጡባቸው ይገኛሉ። ለምነት ያክል ተከታዩን ቪዲዮ እናቀራቸው። shacabkeena in hoos lagu dhaadhiciyo arrintaas oo la yidhaaho facebooka iyo meel kasta iyo waxa weeye twitterka iyo caalamka iyo hawsheeda waa inaad gelisaan Oromia ma rabno no waa in mataqaanaa tiraan oo meel kasta gelisaan marka waxa weeyaan saasaan isku ognahay waxa weeyaan waa sara salaam waxa weeyaan waa terrorist weeyaan hatta ma salaamay selfie waa terrorist caadi weeyaan waa inaad toogataan wasalaamu calaykum waraxmatullahi wabarakatuh አብዲ ይህን ንግግራቸውን ያሰሙት በኢህአዴግ ስልጣን መገባደጃ ለለውጥ የተነሱ ወጣቶች በሚገደሉና በሚታሰሩበት ወቅት ያሰሙት ነው። ሰውየው ወጣቶችን አሸባሪ እያሉ ሲፈርጁ ይሰማሉ። የንግግራቸው ቀደም ሲል ያሰማናችሁ ጀነራል አብርሃ ወልደ ማርያም ወይንም ኳርተር ተገኝተው ንግግር ባሰሙበት ተመሳሳይ መድረክ ላይ የተላለፈ ነበር። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። የዩሮ ቦንድ አበዳሪዎች የኢትዮጵያን መንግስት ሊከሱ ነው ተብሏል። የኢትዮጵያ የዩሮ ቦንድ አበዳሪዎች ቡድን መንግስት ያልከፈለውን የ1 ቢሊዮን ዶላር ዕዳ በተመለከተ ክስ ለመመስረት የሚያስችላቸውን የህግ ሂደት በይፋ መጀመራቸው ተዘግበዋል። ብሉምበርግ ለጉዳዩ ቅርበት ያላቸውን ምንጮች ዋቢ አድርጎ እንደዘገበው የኢትዮጵያ አድሆክ የቦንድ ባለቤቶች ኮሚቴ ወይንም ኢትዮጵያን አድሆክ ቦንድ ሆልደር ኮሚቴ አባላት በእንግሊዝ ፍርድ ቤቶች ክስ ለመመስረት ማቀዳቸውን የሚገልጽ የቅድመ ክስ ማስጠንቀቂያ ደብዳቤ ባለፈው ሳምንት ለኢትዮጵያ መንግስት ልከዋል። ስማቸው እንዳይጠቀስ የፈለጉት የመረጃ ምንጮች እንዳሉት መንግስት ደብዳቤውን
እንደደረሰው ለማሳወቅ 14 ቀናት አሉት ያሉ ሲሆን ሆኖም የጊዜ ገደቡ መቼ እንደሚጀምር በዝርዝር ከማብራራት ተቆጥበዋል። ኢትዮጵያ በታህሳስ ወር 2016 ዓ.ም መክፈል የነበረባትን የ33 ሚሊዮን ዶላር የዩሮ ቦንድ ወለድ ክፍያ ሳትፈጽም መቅረቷን ተከትሎ በይፋ ዕዳቸውን መክፈል የማይችሉ ወይንም ዲፎልትድ ሀገራት ተርታ መመደቧ የሚታወስ ነው። ዕዳን በተመለከተ ከሰሞኑ ባሰላ የነፋስ ኃይል ማመንጫ ምረቃ ስነ ስርዓት ተገኝተው የነበሩ ጠቅላይ ሚኒስትር አብይ አህመድ ተከታዩ ንግግር አሰምተው ነበር። የአሰላው የነፋስ ኃይል ማመንጫ ፕሮጀክት በዴንማርክ መንግስት ግማሹን በስጦታ ግማሹን በረጅም ጊዜ ብድር የተሰጠ እንደሆነ በመጠቆም ፕሮጀክቱ የዴንማርክ ኪንግደም ስጦታ ነው ቢባል አያንስበትም ብለው ነበር። ጠቅላይ ሚኒስትሩ በዚያ ንግግራቸው ለለጋሽ ሀገራትም መልእክት አስተላልፈው እንደነበር ይታወሳል። ለአጋዥ ሀገራት ባስተላለፉት መልእክት ለኢትዮጵያ 10 ብር ስታበድሩ ገንዘቡ ስራ ላይ መዋሉን ካላረጋገጣችሁ የግለሰቦችን ኬስ ከማሳበጥ ውጪ ኢትዮጵያ አይለውጥም ብለው ነበር። ከዚህ ቀደም የነበረው የብድር አሰጣጥ ችግር ወደዚህ ማለትም ወደ ኢትዮጵያ የሚፈሰውና ወደ ውጭ የሚወጣው ገንዘብ እኩል መሆኑ ነው ሲሉ ነበር የተናገሩት። እናም ጠቅላይ ሚኒስትሩ በዚህ ሰዓት እኛ የተረፈን ዕዳው ነው ሲሉ ተደምጦ የነበረ ሲሆን ወደ ኢትዮጵያ ተልኮ የነበረው ገንዘብ ግን አብዛኛው ከኢትዮጵያ ተመልሶ ሸሽቷል ብለው ነበር። በዚህ መሰረት ከእንደዚህ አይነት የፕሮጀክት አፈጻጸም መጽዳት አለብን ሲሉ መልእክት እንዳስተላለፉ የሚታወስ ነው። ወደ ዜናችን ሌላኛው ክፍል እናምራ። ሆርሙዝ ሰርጥ እንደገና በድጋሚ ተዘግቷል። መርከቦችም በተኩስ እንዲቆሙ መደረጋቸው በመካከለኛው ምስራቅ አዲስ ስጋት ፈጥሯል። አንድ መርከብ በሆርሙዝ ወሽመጥ በኩል ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ 2 መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተባቸው የዩኬ የባህር ላይ ትራንስፖርት ስራዎች አስታውቀዋል። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት አካባቢ መሆኑን የተናገረው መርከቡና ሰራተኞች ደህና መሆናቸውን ዩኬ ማሪታይም ንግድ ስራዎችም አስታውቀዋል። ከዚህ ውጭ ቢያንስ 2 የንግድ መርከቦች ወሽመጡን ለመሻገር ሲሞክሩ የጥይት እሩምታ እንደተከፈተባቸው ሮይተርስ የዜና ወኪል 3 ምንጮችን ጠቅሶ ዘግበዋል። ሮይተርስ መርከቦች ከኢራን ባህር ኃይል ወሽመጡ መዘጋቱን የሚያሳውቅ የራዲዮ መልእክት እንደደረሳቸው ነው የዘገበው። የኢራን ባህር ኃይል አንድ መርከብ በወሽመጡ እንዳለፍ አልተፈቀደለትም ማለታቸውንም ምንጮች ተናግረዋል። ከዚህ ጋር በተያያዘ የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ቴህራን በሆርሙዝ ወሽመጥ የሚደረጉ እንቅስቃሴዎችን ጦርነቱ እስኪያበቃና በቀጠናው ዘላቂ ሰላም እስኪሰፍን ድረስ ለመቆጣጠርና ለመከታተል ቁርጠኛ ነች ብለዋል። የሀገሪቱ ደህንነት በበላይነት የሚቆጣጠረው ምክር ቤቱ ክትትሉና ቁጥጥሩን የሚያደርገው በወሽመጡ የሚተላለፉ መርከቦችን መረጃ በመሰብሰብና የይለፍ ወረቀት በመስጠት እንደዚሁም ለተገቢው አገልግሎት ክፍያን በመቀበል እንደሆነ ይፋ አድርጓል። የደህንነት ምክር ቤቱ በማህበራዊ ሚዲያ ላይ በሰጠው መግለጫ ጠላት የመርከቦችን መተላለፊያ ለማስተጓጎል እንደዚሁም የባህር ላይ እገዳን ተግባራዊ ማድረግ እስከ ቀጠለ ድረስ ኢራን ይህንን የተኩስ አቁም ጥሰት አድርጋ ትቆጥረዋለች ባይ ነው። ከዚህ በተጨማሪ የሆርሙዝ ወሽመጥን በሁኔታዎች እና ውስን በሆነ መልኩ እንዳይከፈት ታደርጋለችም ባይ ናቸው። ጦርነቱን ለማስቆም ስለሚደረገው ድርድር ምክር ቤቱ ቴህራን አሜሪካ ያቀረበችውን ምክር ሀሳብ እየገመገመች ሲሆን እስካሁን ምላሽ አልሰጠችም ብለዋል። የፋርሲ ዜና ወኪል፣ የኢራን የተማሪዎች ዜና ወኪል እንደዚሁም ብሔራዊ መገናኛ ብዙሃን አብዮታዊ ዘቡን ጠቅሰው የወሽመጡ አካባቢን ጦሩ ተቆጣጥሮ በቀደመ ሁኔታ ላይ መመለሱን ዘግበዋል። የተወሰኑ የጭነት መርከቦች በወሽመጡ በኩል ማለፍ ችሎ ነበረ። አብዮታዊ ዘቡ በመግለጫው አሜሪካን በባህር ላይ ወንብድና በመወንጀል እገዳ የምትለው ከባህር ላይ ዘረፋ አይተናነስም ብለዋል። ኢራን ቀደም ሲል ወደቦቿ ተዘግተው የሚቆይ ከሆነ ወሽመጡን እንደምትዘጋ ዝታ እንደነበረ አይዘነጋም። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን በቃ ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።